hydroxyl group የሚይዝ as a functional group hydroxyl groupን የሚይዝ አንድ organic compound እንደሆነ በተጨማሪ ደግሞ in terms of number of hydroxyl group ላይ እንደ 3 ከፈል ነው የመጀመሪያው mono ብለን ከዛስ di ከዛስ tri ከዛ ደግሞ ፖሊ ብለን አራትና ከዛ በላይ ሲደሞ ፖሊ ብለን ከፈልን ከዛ በኋላ ደግሞ ራሱን ደግሞ in terms of attachment of carbon ወይ ደግሞ hydroxyl groupን ያዘው ካርበን ከሱ አንፃር ወይ ደግሞ ከሱ attachment አንፃር ደግሞ በሶስት ከፈል ነው የመጀመሪያው primarily secondarily and tertiary ብለን ከፈልን አይደል ከዛ በኋላ ደግሞ ከሱ ወረደልና ደግሞ ምን አለን እዚህ ጋር ስመጣ ደግሞ nomenclature አይደል nomenclature of alcohols ብለን አይተን ነበር እነዚህ አይተን እንደዘገነው አይደል ሃይድሮክሳይል ግሩፕን as a functional group እንደሚይዙ ነገሮች አልኮል ይባላሉ ሞኖ የሚባለው አንድ የሆነ ሃይድሮክሳይድ ብቻ ሲይዝ ዳይ የሚባለው ሁለት ሲሆን ትራይ የሚባለው ሶስት ሲሆን ይሄ ደግሞ ከዛ በላይ የሆነ ሃይድሮክሳይል ግሩፕ በሚይዝበት ሰዓት ሞኖ ዳይ እና ትራይ ተብለው ይከፈላሉ ተባባልን አሁን ደግሞ ወረደናልና ይሄ ፕራይመሪሊ ስንል ማሼ ነው ሃይድሮክሳይል ግሩፑን ያዘው ካርበን ከአንድ ካርበን ጋር ወይ ደግሞ ከአንድ አልካሊ ግሩፕ ጋር አታች ሲያደርግ ከአንድ ብቻ አታች ሲያደርግ ፕራይመሪ ተባባልን ከዛ ሰከንዳሪ ሲባልስ ይሄን ሃይድሮክሳይል ግሩፑን ያዘው ካርበን ከሁለት አልካሊ ግሩፕ ጋር ወይ ደግሞ ከሁለት ካርበን ጋር አታችመንት በሚፈጥርበት ሰዓት ወይ ቦንድ በሚፈጥርበት ሰዓት ምን ተባለ ሰከንዳሪ ተባለ ዘሴሙ ይዛ ደግሞ ተሪሸሪ ጋር ስንመጣ ሃይድሮክሳይል ግሩፑን ያዘው ካርበን ወይም ደግሞ ሃይድሮክሳይል ግሩፑን ያዘው ካርበን ከሶስት አልካሊ ወይም ደግሞ ካርበን ጋር ቦንድ ሲፈጠር ተሪሸሪ ተባለ አይደል ከዛ ኖሜንክሌቸር ጋር ደግሞ ስንመጣ የመጀመሪያው ምንድነው ሐሳቡ አልኬን ወይም ደግሞ እዚህ ጋር ስንመጣ አልኬን የነበረው ወይም ደግሞ Ne የነበረችው እቺ E ወደ ምን ቀይራለን ተባባልን ወደ OL እንቀይራለን አይደል ለምሳሌ ሚቴን የነበረን ነገር እቺን ምን ስናደርጋት OL ስንቀይራት ምን ይሆናል ሜታኖል አይደል ሜታኖል እቺን ኢን ወደ OL ቀየርናት ሜታኖል ይሆናል እቺ OL መሆኗ ምን ታሳያለች አልኮል መሆኑን ያሳያል ተባብለን ነበር ሜታኖል አይደል ሶ ሜታኖል የሚለው ቃል አልኮል መሆኑን ያሳያል ከዛስ ይሄ ሚት የሚለው ቃል ደግሞ ባለ አንድ ካርበን መሆኑን ያሳያል ምናምን ያየን ነበር ከዛ በኋላ ፓረንት ቼን መምረጥ አለብን ተባባልን ከዛ ፈንክሽናል ግሩፕ ምን ያህል ፈንክሽናል ግሩፕ አለ የሚለው ነገር ማወቅ አለብን ሞኖ ዳይ ትራይ የሚለው ፕሪፊክስ ለመጠቀም ከዛ በኋላስ ሌላ ምን አየን ሌላ ደግሞ አልካሊ ግሩፕ አሴ ብራንች ከመጣ ብራንች ላይ ሜቢ አልካሊ ግሩፕ ሊሆን ይችላል ሜቢ ሌላ ነገር ይችላል ብቻ ግን ብራንች ካለም ቼክ አግተን ስም ማሰጣት ላይ እንሰጣለን ምናምን ተባብለን ጨርሰን ነበር አይደል ሶ ዛሬ ደግሞ እንመጣለን ፊዚካል ፕሮፐርቲ ኦፍ አልኮል ላይ እንመጣለን የአልኮል ወይም ደግሞ አልኮል ፊዚካል ፕሮፐርቲ እሺ ሶ ፊዚካል ፕሮፐርቲ ኦፍ አልኮል ጋር ስንመጣ አልኮልስ ሃይ የሆነ ሜልቲንግ ፖይንት እና ምን አላቸው ቦይሊንግ ፖይንት አላቸው alcohols have high melting point and boiling point due to polar bond between hydrogen and oxygen በኦክሲጅን እና በሃይድሮጅን መካከል ፖላር ቦንድ በመኖሩ ምክንያት ወይም ደግሞ ይሄ ኮምፖነንት ፖላር በመሆኑ ምክንያት ምን አላቸው አልኮሎች ሃይ የሆነ ሜልቲንግ ፖይንት እና ሃይ የሆነ ምን ያስፈልጋቸዋል
ቦይሊንግ ፖይንት አላቸው። ይሄ ፖላር ቦንድ የተፈጠረበት ምክንያት የኦክሲጅን ምን መሆን ሃይ የሆነ ኤሌክትሮኔጋቲቪቲ ስላለው ሃይ የሆነ ኤሌክትሮኔጋቲቪቲ ሃይ የሆነ ኤሌክትሮኔጋቲቪቲ ስላለው በሁለቱ መካከል ምን አለ ኢኳል የሆነ አንኢኳል የሆነ ሼሪንግ ኦፍ ኤሌክትሮን አለ። ወይም ደግሞ ኦክሲጅን ከሃይድሮጅን ጋር ሃይድሮጅን ከኦክሲጅን ጋር ቦንድ በሚሰሩበት ሰዓት ኢኳል የሆነ ሼሪንግ ኦፍ ኤሌክትሮን የለም። ስለዚህ በዚህ ሰዓት ምን አለ ሃይ የሆነ ኤሌክትሮኔጋቲቪቲ አለ ወይም ደግሞ አንኢኳል ሼሪንግ ኦፍ ኤሌክትሮን ስላለ ፖላር ቦንድ ይፈጠራል። ይሄ ፖላር ቦንድ በመፈጠሩ ምክንያት ምን ተፈጠረ? ይሄ አልኮል ሃይ የሆነ ምን አላቸው ሜልቲንግ ፖይንት እና ቦይሊንግ ፖይንት እንዲኖራቸው አርግቷል። ስለዚህ አንዱ ፊዚካል ፕሮፐርቲያቸው ምንድነው ማለት ነው? የአልኮል ሃይ የሆነ ሜልቲንግ ፖይንት እና ሃይ የሆነ ቦይሊንግ ፖይንት አላቸው። ለምን ሃይ የሆነ ቦይሊንግ እና ሃይ የሆነ ሜልቲንግ ፖይንት ኖራቸው? በዚህ ሰዓት ይሄ ፖላር ቦንድ በኦክሲጅን እና በሃይድሮጅን መካከል ያለው ቦንድ በጣም ምንድነው ጠንካራ ነው በኦክሲጅን እና በሃይድሮጅን። ምክንያቱም ይሄ ምንድነው ሃይድሮክሳይድ ግሩፕ አይደለ? ሃይድሮክሳይድ ወይም ደግሞ ምን አይደል OH ብለን የገለጽነው ማለት ነው። ሰው በዚህ ሰዓት ቦንድ አለ በሁለቱ መካከል። ይሄን ቦንድ ለመስበር በመሃላቸው ምንድን ያለው ሃይ የሆነ ኤሌክትሮኔጋቲቪቲ ስላለ ወይም ደግሞ ይሄ ፖላር ቦንድ ሃይ ስለሆነ ምን ያስፈልገናል? ሃይ የሆነ ቦይሊንግ ፖይንት ያስፈልገናል ለመስበር ቢሆን። ልክ እንደዛው አሁንም ደግሞ ሜልት ለማድረግስ አሁንም ቢሆን ያስፈልገናል ሃይ የሆነ ሜልቲንግ ፖይንት ያስፈልገናል ማለት ነው። በሁለቱ መካከል ያለው ቦንድ በጣም ጠንካራ ስለሆነ እሱን ለመስበር ሃይ የሆነ ሜልቲንግ ፖይንት እና ሃይ የሆነ ቦይሊንግ ፖይንት አላቸው እነዚህ አልኮሎች በዚህ ስትሮንግ ቦንድ ወይም ደግሞ ፖላር ቦንድ መኖሩ ምክንያት ወይም ደግሞ ይሄ አንኢኳል ሼሪንግ ኦፍ ኤሌክትሮን በመፈጠሩ ምክንያት ምን አለ ያስፈልጋል ማለት ነው ሃይ ሜልቲንግ ፖይንት እና ሃይ ቦይሊንግ ፖይንት እንዲኖራቸው አድርጓል። ስለዚህ as a carbon number increase as a carbon number increase melting point also increase. So ካርበን ነምበሩ እየጨመረ በሄደ ቁጥር ለምሳሌ ካርበን ነምበራችን የሚጨምር ሁለት ነገሮችን እንውሰድ። ካርበን ነምበራችን እየጨመረ በሄደ ቁጥር ምን አለ ሜልቲንግ ፖይንት እና ቦይሊንግ ፖይንቱ ምን ይጨምራል? አብሮ ምን አለ ይጨምራል። ሜልቲንግ ፖይንቱ እና ቦይሊንግ ፖይንቱ አብሮ እየጨመረ ይደል። መቼ ካርበን ነምበራችን እየጨመረ ሲሄድ ምን ማለት ነው? ካርበን ነምበር ሲጨምር እንምጣ። ለምሳሌ ሚታኖል ምንድነው? ባለ አንድ ካርበን ሜታኖል ባለ አንድ ካርበን አልኮል ነው አይደለ? CH3OH አይደለ? ከዛ ደግሞ ሁለተኛ ደግሞ ምን አቃደኛ ኢታኖል የሚባለው ደግሞ ምንድነው? CH2OH አይደለ? አሁን ደግሞ ሌላ ፕሮፓኖል እናቃለን ደግሞ ባለ 3 ፕሮፓኖል። እዚህ ጋር ስንመጣ ደግሞ CH3 አይ ቲንክ ይሄ CH3 ነው። እዚህ ጋር CH3 እዚህ ጋርም CH3 CH2OH ሶ እዚህ ጋር ስንመጣ ፕሮፓኖል CH3 CH2OH ሶ እዚህ ጋር ካርበን ነምበራችን ስንት ነው? 1 እዚህ ጋር ካርበን ነምበራችን 2 እዚህ ጋር ካርበን ነምበራችን 3 ነው። ሶ አሴ ካርበን ነምበር ኢንክሪዝ ምን እየጨመረ ነው የሚለው ቦይሊንግ ፖይንት እና ሜልቲንግ ፖይንት ምን እያደረገ ነው? አብሮ እየጨመረ ነው የሚሄደው አይደለ? አብሮ እየጨመረ ነው የሚሄደው። ስለዚህ ከሜታኖል እና ከኢታኖል ማን ነው ሃይ የሆነ ቦይሊንግ ፖይንት ያለው ወይም ደግሞ ሜልቲንግ ፖይንት ያላቸው? ከሜታኖል እና ከኢታኖል ሃይ የሆነ ካርበን ነምበር ካለው ሃይ የሆነ ቦይሊንግ ፖይንት እና ሜልቲንግ ፖይንት አለው። ስለዚህ ኢታኖል ሃይ የሆነ ምን አላቸው? ከሜታኖል አንፃር ቦይሊንግ ፖይንት እና ሜልቲንግ ፖይንት አላቸው ሃይ የሆነ። ልክ እንደዛ ደግሞ ፕሮፓኖል ደግሞ ከኢታኖልም ከሜታኖልም ምን አለ ሃይ የሆነ ቦይሊንግ ፖይንት እና ሜልቲንግ ፖይንት አላቸው ማለት ነው። ስለዚህ እየቀነሰ እየጨመረን ብንሄድ ፕሮፓኖል፣ ቡታኖል፣ ምናምን ሄክሳኖል እያለ ወደታች ብንሄድ ምንድነው ካርበን ነምበሩ እየጨመረ በሄደ ቁጥር ወደታች ስንሄድ ሜልቲንግ ፖይንት እና ቦይሊንግ ፖይንትም አብሮ እየጨመረ ይሄዳል ማለት ነው። ተግባባን? ለምን ከተባለ በዚህ መካከል ያለውን በሁለቱ መካከል ያለውን ቦንድ ብሬክ ለማድረግ ሃይ የሆነ ኤነርጂ ስለሚያስፈልገን ቦይሊንግ ፖይንቱ እና ሜልቲንግ ፖይንቱ እየጨመረ ሲሄድ ካርበን ነምበሩ እየጨመረ ሲሄድ
ሜልቲንግ ፖይንቱም እንደዛው ካርበን ቦይሊንግ ፖይንት እና ከሜልቲንግ ፖይንቱም አብሮ እየጨመረ ይላል ማለት ነው። ተግባባን? ሶ ይሄ ሃይ የሆነ ሜልቲንግ ፖይንት እና ቦይሊንግ ፖይንት ያስፈልገዋል ያልነው አልኮል ካርበን ነምበሩ በጨመረ ቁጥር ልክ እንደዛው ቦይሊንግ ፖይንቱ እና ሜልቲንግ ፖይንቱ ምን ይላል እየጨመረ ይሄዳል። ለምሳሌ ሜታኖልን ብናይ ባለ 1 ካርበን ነው አይደል? CH3OH። ኢታኖልን ስናይ ባለ 2 ነው። ፕሮፓኖል ባለ 3 ነው አይደል? ሶ ሜታኖል ጋር ስንመጣ ባለ 1 ካርበን ነው። የራሱ የሆነ ቦይሊንግ ፖይንት አለው። ሌትስ ሴ ኤም በለው ቦይሊንግ ፖይንቱን ዝም ብለን ቁጥር ነው ግን ኤም በለው ኤም ቢም በለው ይሄን ደግሞ ሲያል ነው መግባቢያ። ስለዚህ ሜታኖል ኤ የሚባል ቦይሊንግ ፖይንት አለው። ኢታኖል ደግሞ ቢ የሚባል ቦይሊንግ ፖይንት አለው። ከቢና ከኤ ማን ይበልጣል ተባባልን? ከዚህ ኮንሰፕት አንፃር አሴ ካርበን ነምበር ኢንክሪዝ ሜልቲንግ ኤንድ ቦይሊንግ ፖይንት ኦልሶ ኢንክሪዝ። ስለዚህ ማን ይበልጣል ማለት ነው? ቢ ይበልጣል ማለት ነው አይደለ? ምክንያቱም ካርበን ነምበሩ ስለተጨመረ ከሜታኖል አንፃር ካርበን ነምበር ኦፍ ኢታኖል 2 ስለሆነ የላኛው 1 ስለሆነ ይበልጣል። ልክ እንደዛ ነው። አሁን ፕሮፓኖል ጋር ስንመጣ ይሄ 3 ካርበን ነው፣ ኢታኖልስ 2 ካርበን ነው። ስለዚህ በሰዓት የዚህ ሜልቲንግ ፖይንት ወይም ደግሞ ቦይሊንግ ፖይንት ከኢታኖል ምን ይላል ይበልጣል ማለት ነው። አብዛኛውን ጊዜ ግን ቦይሊንግ ፖይንት ነው ይሄን ህግ ጠብቆ የሚሄደው። አሴ ካርበን ነምበር ኢንክሪዝ አብዛኛውን ጊዜ ይሄን ህግ ጠብቆ የሚሄደው ቦይሊንግ ፖይንት ነው። ሜልቲንግ ፖይንት የአንዳንድ ጊዜ ይዘበራረቃል። የአንዳንድ ማቴሪያል ወይንም የአንዳንድ አልኮሎች ይዘበራረቃል። ልክ ካርበን ነምበራቸው እየጨመረ ሲሄድ ሜቢ አብዛኛውን ጊዜ ሁሌ ቦይሊንግ ፖይንት ሁሌ ኢንክሪዝ ያደርግ የሚል ነገር ነው። ግን ሜልቲንግ ፖይንት ጋር ስንመጣ ጀነራሊ ይጨምራል እንላለን። ነገር ግን አንዳንዴ ይዘበራረቃል። ካርበን ነምበሩ እየጨመረ ሜልቲንግ ፖይንት አንዳንዴ ሊቀንስ ይችላል። ተግባባን? ነገር ግን ቦይሊንግ ፖይንት ጋር ስንመጣ ግን ሁሌም ቢሆን ቦይሊንግ ፖይንት ልክ ካርበን ነምበሩ እየጨመረ ሲሄድ ቦይሊንግ ፖይንቱም እየጨመረ ነው የሚሄደው። ሜልቲንግ ፖይንት ግን አብዛኛውን ጊዜ እየጨመረ ነው የሚሄደው ካርበን ነምበር ሲጨምር። ነገር ግን ኤክሰፕሽናል አለው የሚቀንስበት ጊዜ ማለት ነው። ግን አሰ ጀነራል ሜልቲንግ ፖይንት እና ቦይሊንግ ፖይንት እየጨመረ ይሄዳል ይባላል። ተግባባን? ካርበን ነምበር ሲጨምር ተግባብተናል ቃል? እሺ። ስለዚህ አሁን ፕሪፓሬሽን ኦፍ አልኮል ጋር እንምጣ። ይሄ ፊዚካል ፕሮፐርቲ በቃ አለቀ። ተግባባ? ፊዚካል ፕሮፐርቲ ነው በቃ። ሃይ ኖት ይዘሻል? እሺ። ስለዚህ እንምጣ። እሺ ፕሪፓሬሽን ኦፍ አልኮል ጋር በመጣበት ሰዓት አልኮልን እንዴት እናዘጋጃለን ነው። አልኮልን ማዘጋጀት ከተለያዩ ነገሮች ላይ አልኮልን ማዘጋጀት። የመጀመሪያው አሲድ ካታላይዝድ ሃይድሬሽን ኦፍ አልኮል አልኬንስ አሲድ ካታላይዝድ ሃይድሬሽን ኦፍ አልኪንስ። የመጀመሪያው አሲድ ካታላይዝ አልኪን አልኪን የምንላቸው ምን አይነት ኦርጋኒክ ኮምፓውንድ ናቸው? አልኪን የምንላቸው ኮምፓውንዶች ምን አይነት ናቸው? አልኪን ትዝ አይልሽም? አልኪን የሚባለው ይሄ አልኪን የምንለው ካርበን ሃይድሮካርበኖች ናቸው አይደል? አልኪን እና አልካይን። ይሄ አልኪን የምንለው ቢትዊን ካርበን ቱ ካርበን ምን ያለው ደብል ቦንድ ያለው ደብል ቦንድ ያለው ማቴሪያል ምን ይባላል? ኮምፓውንድ አልኪን ይባላል። ካርበን ቱ ካርበን ካርበንን ከካርበን ጋር የሚያያይዘው እና ቅድሙ ነው። ለምሳሌ CH2 ደብል ቦንድ CH2 ከሆነ ያው እዚህ ጋር 2 ሰርቷል። ስለዚህ ካርበን 2 ይቀራል፣ 2 ሃይድሮጅን ይዛል። እዚህ ጋርም 2 ሰርቷል፣ ካርበን 2 ይቀራል፣ 2 ይዛል። ባለ 2 ካርበን ደግሞ ማን ነው ለኛ? ኢቲ አይደለ? አልኪን ሲሆን ኢኤንኢን ይጨምርና ምን ይሆናል? ኢቲን ይሆናል። ኢቲን እቺ ኢኤንኢ የምትለውን ቃል ነው የምትወስደው። ተግባባን? ስለዚህ ለምሳሌ ባለ 3 ካርበን ቢሆን CH2 CH3 CH ደብል ቦንድ CH2 ቢሆን
ስለዚህ እዚህ ጋር አንድ ቦንድ የሰራው አራት ነው የሚችለው አንድ ካርበን 3 ሃይድሮጅን እንጨምራለን። እዚህ ጋር ሁለት ቦንድ ሰጥቷል፣ እዚህ ጋር አንድ ቦንድ ሰጥቷል። ይሄ ካርበን አንድ ይቀረዋል፣ አንድ ሃይድሮጅን ሰጠን። ከዛስ እዚህ ጋር ሁለት ሰርቷል፣ ሁለት ይቀረዋል፣ ሁለት ሃይድሮጅን ሰጠን ነው ማለት ነው። ስለዚህ ይሄ ደግሞ ባለ ስንት ካርበን ነው? 3 ፕሮፕ። ስለዚህ ምን እናደርጋለን? ፕሮፒን ኢኤንኤ መጨረሻ ላይ መክተት። ሜቢ ቡት ቢሆንስ ባለ4 ካርበን ቡቲን። ከዛ እያለ ይቀጥላል። ሄክሲን ምናምን በሄክሲን ኦክቲን ኖኒን እያለ ይቀጥላል ማለት ነው። እነዚህ ምን አይነት ሃይድሮካርበን ናቸው? አልኪን ይባላሉ። ካርበን ቱ ካርበን ደብል ቦንድ ያላቸው ማለት ነው። ሶ እነዚህን ነገሮች ምን ማድረግ? አሲድ ካታላይዝድ ሃይድሬሽን ኦፍ አልኪን። ሃይድሬሽን ከተባለ ምንድን ነው? ሃይድሬሽን እና ዲሃይድሬሽን። አልኪንስ ሃይድሬሽን ማለት አዲንግ ኦፍ ዋተር ማለት ነው። እቺ ሃይድሬሽን የምትለው ቃል ምን ማለት ነው? አዲንግ ኦፍ ዋተር ሶ ዲሃይድሬሽን ከተባለስ ሪሙቫል ኦፍ ዋተር ውሃን ማስወጣት። ሪአክሽኑ ላይ አንድ ኤሌመንት ላይ ውሃን መጨመር ሃይድሬሽን ይባላል። ከአንድ ደግሞ ኬሚካል ላይ ውሃ ማውጣት ዲሃይድሬሽን ይባላል፣ ወይ ደግሞ ሪሙቫል ኦፍ ዋተር። ተግባባን? ሶ እዚህ ጋር ስንመጣ ሃይድሬሽን ኦፍ አልኪን የሚለው አልኪን ላይ ውሃ መጨመር ነው። ከዛስ አስ ካታሊስት ወይም ደግሞ አስ ኢንዛይም እንጠቀማለን፣ አሲድ እንጠቀማለን ማለት ነው። አስ ካታሊስት አሲድን ተጠቅመን ውሃ ላይ አልኪን ላይ ውሃ መጨመር። ለምሳሌ ሶ እንጻፍ መጀመሪያ አዲንግ ኦፍ ዋተር on alkenes in the presence of dilute acid. So dilute የሆነ አሲድ በመጠቀም አሲድ ካታሊስት ዳይሉት የሆነ አሲድን በመጠቀም ምን ማድረግ? አልኪን ላይ ውሃ መጨመር ምን ይባላል? አሲድ ካታላይዝድ ሃይድሬሽን ኦፍ አልኪን። ሶ ይሄንን በምናደርግበት ሰዓት አልኪን ላይ ውሃ ጨምረን ማን ባለበት ዳይሉት የሆነ አሲድ ስንጨምር ምን እንፈጥራለን ማለት ነው? አልኮልን ፕሪፔር ማድረግ እንችላለን። ይሄ ዳይሉት የሆነ አሲድ ማለት አሲድ ዊዝ ሃይ አማውንት ኦፍ ዋተር። አሴ ካታሊስት ዳይሉት አሲድን በመጠቀም አልኪን ላይ ውሃን አድ ማድረግ ምን ይሰጠናል? አልኮል ይሰጠናል ማለት ነው። ሶ ጀነራል ሪአክሽኑ ስንመጣ ጀነራል ሪአክሽን በጣም ቀላል ሐሳብ ነው። ካልገባሽ እያስቆምሽኝ። ጀነራል ሪአክሽን ጋር ስንመጣ ምን ይሆናል? ጀነራል ሪአክሽን ሶ አልኪን ከተባለ ምንድን ነው? ካርበን ቱ ካርበን ደብል ቦንድ ነው አይደለ? ሶ በዚህ ጋር የሚቀጥለው ይቀጥላል፣ በዚህ ጋር የሚቀጥለው ይቀጥላል። አልካሊ ግሩፕ ሊሆን ይችላል፣ ሃይድሮጅን ሊሆን ይችላል፣ ችግር የለም። ከዛ ምን ነው የምንጨምረው እኛ? H2O አይደለ? ሶ ኢን ፕሬዘንስ ኦፍ ዋት? ዳይሉት አሲድ ወይም ደግሞ ችግር የለም እሺ፣ ዳይሉት አሲድ። እነዚህ ዳይሉት አሲዶች ኤግዛምፕል እንወስዳለን። ዳይሉት አሲድ ሶ ዳይሉት አሲድ ጨምረንበት ምን እናገኛለን አለ? ይሄ ሃይድሮጅን ይወጣል። አይ ቲንክ እንደዛ ነው። እሺ ሶ እዚህ ጋር ስንመጣ ምን ይሆናል? ይሄ ቦንድ ይደረጋል፣ ይሰበራል አይደለ? ይሄ ሪአክሽን በሚፈጠርበት ሰዓት አንዷ ቦንድ ትሰበራለች። ስለዚህ ምን ይፈጠራል? ሲንግል ቦንድ ሲ ማለት ነው አይደለ? ስለዚህ እቺ ስንት ቦታ አላት ማለት ነው? 3 ነገር አላት ማለት ነው። ቅድም ስንት ነበራት? 2 ነበራት። አንዷ ሲሰበር 2። ሶ ከዚህ ላይ አንዷ ሃይድሮጅን ትመጣና እዚህ ትገባለች። ስለዚህ እዚህ ጋር ምን አለ ማለት ነው? ሃይድሮጅን አለ ማለት ነው። ተግባባን? ስለዚህ ከዚህ አንድ ሃይድሮጅን ሲቀር ማን ቀረ? እዚህ ጋር ኦ እና ኤች ወይም ደግሞ ሃይድሮክሳይድ ግሩፓችን ቀረ። እቺ ሃይድሮክሳይድ ግሩፕ ደግሞ ሲቀር አሁን እዚህ ጋር ማን ቀረ? 3 አለው አይደል? አሁን እቺ ኦኤች ትመጣና ደግሞ አሁን ደግሞ እዚህ ትገባለች። ስለዚህ እዚህ ጋር ማን አለ ማለት ነው? ኦኤች። ይሄ ነገር ኦኤችን ከያዘ ሃይድሮክሳይድ ግሩፕን ከያዘ ምን ተባለ ማለት ነው? አልኮል አልተባለም?
ስለዚህ በዚህ ሰዓት አልኮልን አመረትን ማለት ነው ወይ ደግሞ አልኮልን ፕሪፔር አደረግን ይሄ አልኮልስ ነው ይሄ ምን ነበረ ቅድም አልኪን ነበረ ሶ አልኪንን ከወተር ጋር ሪአክት በማድረግ አሴ ካታሊስት ዳይሉት አሲድን በመውሰድ ምን ፕሪፔር አደረግን ማለት ነው አልኮልን አመረትን ማለት ነው ኤግዛምፕል እንውሰድ ኤግዛምፕል ስንወስድ በጣም ቀላል ነው ኤግዛምፕል ለምሳሌ ማንን እንውሰድ ኢቲንን እንውሰድ ኢቲን ማለት CH2 ደብል ቦንድ CH2 ከማጋ ከኦክሲጅን ከዋተር ጋር ከዛስ አሴ ፕሬዘንስ ኦፍ ማን መጠቀም እንችላለን H3O ፕላስ መጠቀም እንችላለን ከፈለገን ዳይሉት አሲድ ነው ስለዚህ ይሄን በመጠቀም ይሄን ስናዘጋጅ ምን አለ ከዚህ እቺ ቦንድ ተሰበራለች ስለዚህ CH2 ነበር አይደል መጀመሪያ CH2 ነበር ያስቀመጥነው ከዛ ሲንግል ቦንድ አንዷ ቦንድ ተሰብራለች አሁን ማን አለ CH2 አለ አይደል አሁን ልናመጣ ነው ስራችን ምንድነው ከዚህ ሃይድሮጅን ወስደን ምን ማድረግ ያው ቀደም ከዚህ ሃይድሮጅን ወደዚህ አንድ ሰጠን ደብል ቦንድ ያለበት ጋር OHን ደግሞ ለዚህ ሰጠነው ስለዚህ ከዚህ ሃይድሮጅን ለዚህ ሰጣለን ለዚህ አንድ ሰጠነው ማለት ምን ሆነ ማለት ነው ቱ የነበረው ስሪ ሆነ ማለት ነው አይደል ይሄው H ነጥራት ይሄ ምን ማለት ነው H2 ማለት HOH እንደማለት ነው አይደል H2 ማለት እኮ HOH ማለት ተመሳሳይ ነው ስለዚህ እቺ ሃይድሮጅን ትመጣና እዚህ ትሄዳለች ተጓባል ስለዚህ እዚህ ጋር ሁለት ሃይድሮጅን ነበረ አንድ ሃይድሮጅን ሲጨመርለት 3 ስለዚህ CH3 አይደል ከዛ ማቀረ OH ደግሞ ትመጣና እዚህ ትገባለች CH2 ነበረ እዚህ ጋር ማን ተጨመረበት OH ሶ ይሄ ማን ነው ለኛ አልኮል ነው ምን አልኮል ስሙን ንገርኝ እስቲ ኢታኖል ጎበዝ አይዞሽ ኢታኖል ስለዚህ እዚህ ጋር ENE የምንጠቀመውማ አልኪን ነው አሁን ክሬት እያደረግን ወይ ነው ፕሪፔር እያደረግን ያለው ማለት ነው አልኮል OL እንጨምራለን አልኪን እዚህ ጋር ያሉት ነው ሪአክሽኑ ላይ ይሄ ኢቲን ነበረ ኢቲን ENE ከዛስ ፕሪፔር ካደረግን በኋላ የሚፈጠረው አልኮል ነው OL ኢታኖል ይፈጠራል ማለት ነው ተግባባን ስለዚህ ኤግዛምፕል ድጋሚ እንሰድበት ጽፊያለሽ ጻፊ እስቲ አጥፋው እሺ ስለዚህ እናጽፈውና ኤግዛምፕል 3 CH2 CH ደብል ቦንድ CH2 plus H2O as a presence of dilute acid ምን ይፈጠራል ያው እዚህ ጋር ይሄ ምንድነው 1 2 3 4 ባለ 4 ካርበን ማን ነው ቡት ነው አይደለ ሶ ቡት ማለት አልኪን ሲሆን ENE እንጨምርበታለን ቡቲን ሶ ቡቲንን ከወተር ጋር ሪአክት በምናደርግበት ሰዓት በዳይሉት አሲድ ምን ይፈጠራል ንገሪኝ እስቲ አብረን እንስራው ይሄን እንስራ አብረን ሶ H2O ማለት HOH ማለት ነው ተጋብተናል ሶ ሁለቱ ሪአክት የሚያደርግበት ሰዓት ሪአክሽን ይፈጠራው ደብል ቦንድ ያለበት ቦታ ነው ደብል ቦንዱ እዚህ ጋር አይደለ አንዷ ደብል ቦንድ ትሰበራለች ከዛስ እቺ ሃይድሮጅን መጣ እዚህ ትገባለች የተሰበረው ጋር ምክንያቱም እዚህ ጋር በምንሰብርበት ሰዓት ይሄንን በምናጠፋበት ሰዓት እቺን ፓርት ስናጠፋላት ምን ይቀራል እዚህ ጋር ትርፍ ቦታ አለው ማለት ነው ምክንያቱም በዚህ ጋር አንድ ቦንድ ፈጠረ በዚህ ጋር አንድ ቦንድ ፈጠረ አንዷን ሃይድሮጅን ጋር ፈጠረ 3 ፈጥሯል ስንት ይቀርዋል 4 መፍጠር አለበት አንድ ይቀርዋል ስለዚህ እቺ ሃይድሮጅን መጣ በመገባ ሰዓት 4 ሞድላ ማለት ነው ተጓብተናል ልድገምልሽ እሺ በይሳት ሁለት ቦንድ ነው ያለው ሪአክሽን ሳይፈጠር በፊት ወይ ደግሞ አልኪን ነው ካርበን ቱ ካርበን ደብል ቦንድ አለ ሶ ሁለቱ ሪአክት የሚያደርጉበት ሰዓት
ሪአክሽኑ የሚፈጠረው ደብል ቦንዱ ያለበት ጋር ነው። ደብል ቦንዱ ያለው እዚህ ጋር ነው። መጥቶ ደብል ቦንዱን ይሰብርልናል። ደብል ቦንድ በሚሰበርበት ሰዓት ደብል ቦንድ በሚሰበር ይኸው ጠፋ። ደብል ቦንዱ ጠፋ እንበል። ደብል ቦንዱ ጠፋ። ሲንግል ቦንድ በሚሰራበት ሰዓት ይሄ ካርበን ከሃይድሮጂን ጋር ቦንድ አድርጓል። አንድ ቦንድ ሰራ። ከዚህ ካርበን ጋር ቦንድ አድርጓል። ሁለት ቦንድ ሰራ። በዚህ በኩል ደግሞ ከዚህ ካርበን ጋር ቦንድ አድርጓል። 3 ቦንድ ሰራ። አንድ ካርበን ስንት ቦንድ መስራት ይችላል? 4 አረ ባለፈው እንኳን አወራንም። ያለፈው ክላስ አንድ ካርበን 4 ነው የሚችለው አይደለ? ከዛስ ቦንድ ሲያደርግ CH3 እያለ ምናምን ተባብለናል አይደለ? ስለዚህ እዚህ ጋር ስንመጣ 4 መስራት ከቻለ ይሄን አንዱን ቦንድ ከዚህ ካርበን ጋር ከሰራ አንድ ቦንድ ከዚህ ካርበን ጋር ከሰራ 2 ሰራ፣ 2 ይቀረዋል። ከዚህ ሃይድሮጂን ጋር አንድ ሰራ 3 ይቀረዋል። 3 ሰራ 1 ይቀረዋል አይደለ? ስለዚህ እቺ ሃይድሮጂን መጣ ልክ ስገባ አራተኛው ሞላ ማለት ነው። ተግባባን? እሺ ያው አንደኛ ከዚህ ካርበን ጋር አንድ ቦንድ፣ ሁለተኛ ከዚህ ካርበን ጋር፣ ሶስተኛ ከዚህ ሃይድሮጂን ጋር 3 ማለት ተግባባን? ከዚህ ጋር አንድ ከራሱ ሃይድሮጂን ጋር 3 ሰራ። ከዛ እቺ ሃይድሮጂን መታ ደግሞ ስገባ አራተኛ ሰራ ሞላ ማለት ነው። እቺ ደግሞ እናውራ። ስለዚህ እቺ ካርበን ደግሞ ከዚህ ጋር ሰርታለች። 2 ሃይድሮጂን አለ ማለት 2 ቦንድ ሰርቷል። ስንት ሰራ? 3 ሰራ ማለት ነው። 3 ሰራ አይደል? እቺ OH ትመጣና ደግሞ እቺ OH መታ ደግሞ ልክ እዚህ ስገባ ምናል 4 ሰራ ማለት ነው። ስለዚህ የሚፈጠረው ምን ሆነ ማለት ነው? እነዚህ እንዳሉ ይቀጥላሉ ከዚህ ድረስ CH3 CH2 ከዛስ CH2 አይደለ? ምክንያቱም እዚህ ጋር አንድ ሃይድሮጂን ነበረ። እቺ ሃይድሮጂን ስመጣ 2 ሆኗል። CH2 ነው። ተግባባን? እቺ ሃይድሮጂን መጣ እዚህ ስገባ አንድ ሃይድሮጂን ነበረው CH2 ሆነ። ስለዚህ CH2 ከዛ ሲንግል ቦንድ ይኸው ሲንግል ቦንድ ተሰብሯል አንደኛው። ከዛ CH2 አለ CH2 ግን ተጨማሪ ማመጣበታል። እዚህ ጋር ማመጣበት OH ይላበታለች አይደለ? ስለዚህ እዚህ ጋር OH አለ ማለት ነው። ስለዚህ ይሄ ማን ሆነ? 1 2 3 4 ባለ 4 ካርበን አልኮል ምን ይባላል? ቡታኖል አይደለ? ስለዚህ ቡታኖል አመረትን ማለት ነው። ስለዚህ ሃይድሬሽን ኦፍ አልኪን ነው ማለት ነው። ስለዚህ አልኪንን ሃይድሬሽን ኦፍ አልኪን አንዱ አልኮልን ማዘጋጃ ነው። አሴካታላይዝ ዳሊቶ ነው ወይም ደግሞ ዊክ የሆነ አሲድን በመጠቀም ማለት ነው። ተግባባን? ሁለተኛው ሃይድሮላይዝ ኦፍ አልካይል ሃላይድ ነው። አልካይል ሃላይድ እንንታ ኤግዛምፕል CH3 CH2 Cl ይሄ ምናችን ነው? አልካይል ሃላይዳችን ነው። ስም አለው። ከዛ ከማን ጋር ነው ሪአክት የሚያደርገው? ከሶዲየም ሃይድሮክሳይድ ጋር። እቺ ሶዲየም ሃይድሮክሳይድ በሁሉም ሪአክሽን በዚህ ሐሳብ ቋሚ ነች። ምን ይሰጠናል? ተባብለናል። ይሄ አልካይል ግሩፓችን ነው። ኤክስ ብለን የሰየምናት እቺ ነች። አር ብለን ደግሞ ለጊዜው የሰየምናት እቺ CH3 ነች። ሜቢ CH2 CH3 ሊሆን ይችላል። አሁን እዚህ ጋር ባለ 1 ካርበን አረግናት መብታችን። ሜቢ ባለ 5 ካርበን ሊሆን ይችላል መብት ነው። ሜቢ ባለ 6 ሊሆን ይችላል ችግር የለም። ግን እዚህ ጋር የሰየምነው አር ብለን ያስቀመጥነው እኛ እንደፈለግን መቀየር የምንችለው ካርበን ነምበር ያለው ማለት ነው። ተግባብተናል? የተለያየ ወይ ደግሞ ያልተወሰነ ካርበን ያለው አልካይል ነምበር ነው። አዎ አር ብለን ያስቀመጥነው ማለት ነው። ይሄ ምን ይባላል? እሺ ኢታይል ክሎራይድ ይባላል። ኢታይል ክሎራይድ ይባላል። ይሄን ኢታይል ክሎራይድ ወይ ደግሞ አልካይል ሃላይዱን ከማጋ ማለት ነው ከሶዲየም ሃይድሮክሳይድ ጋር ሪአክሽን መፍጠር። በሂሳብ ምንድነው የምናደርገው? እቺ OHችን ወይ ደግሞ ሃይድሮክሳይድ ግሩፓችን እዚህ ጋር ያለውን ቦንድ ሰብራ ትወጣና ምን ታደርጋለች? እቺ መታ ከCH2 ጋር ሪአክት ታደርጋለች። እቺ ክሎሪንስ መታ ከሶዲየም ጋር ሪአክት ታደርጋለች። ስለዚህ በሂሳብ ምን ይፈጠራል? CH3 እንዳለ ነው።
ቦንድ ከዛስ CH2 እንዳለ ነው ገማ መጥቷል OH መጥቷል አለቀ እዚህ ጋር ሶዲየም ከክሎሪን ጋር ሶዲየም ክሎራይድ ይፈጠራል ማለት ነው ተባባል ስለዚህ ለኛ ምንድነው ይሄ አልኮላችን ነው ምንድነው አልኮሉ ሜት ኢታኖል እቺ ደግሞ ሶዲየም ክሎራይዳችን ነው ወይ ደግሞ ጨው ነው ስለዚህ አልካይል ሃላይድን ሃይድሮላይዝ እናደርገው ወይ ደግሞ ከሶዲየም ሃይድሮክሳይድ ጋር ሪአክሽን እንዲፈጠር ስናደርግ የሚፈጠረው ምንድነው እቺ እዚህ ጋር የነበረችው ሃላይድ ወይ ደግሞ ሃሎጂን ግሩፕ ሃሎጂን ኤሌመንት ከሶዲየም ጋር ታደርጋለች በሱ ቦታ ደግሞ OH ወይ ደግሞ ሃይድሮክሳይድ ግሩፓችን በሱ ቦታ ትገባለች ስለዚህ በሰዓት CH3 CH2 OH NaCl ወይ ደግሞ ሶዲየም ክሎራይድ ኢታኖልን አስ ኤ ፕሮዳክት አግኝተናል ማለት ነው አልኮላችን ተግባባል ኢስተርን ወይ ደግሞ ኢስተርን ከፖታሺየም ሃይድሮክሳይድ ጋር ሂት በማድረግ ምን እንፈጥራለን አልኮልን መፍጠር እንችላለን ማለት ነው ፕሪፓሬሽን ኦፍ አልኮል እሺ ስለዚህ ምን አለን ሂቲንግ ኢስተር with what with potassium hydroxide አልኮል እንዲሰራ ያደርጋል ይሄ ኢስተር የሚባለው ወይም ደግሞ ኢስተር የምንለው ኦርጋኒክ ኮምፓውንድ አስ ጀነራል ወይም ደግሞ አስ ፈንክሽናል ግሩፕ ምን የሚይዝ ነው COO የሚይዝ ወይም ደግሞ C ደብል ቦንድ O የሚይዝ ልክ ቅድም ምን አለን አልኮል አለን ቅድም ምን አለን ጀነራል ወይም ደግሞ አስ ፈንክሽናል ግሩፕ ማን ነው የሚይዘው ሃይድሮክሳይድ ግሩፕ ነው ወይም ደግሞ OH አይደል የሚይዘው አልኮል ልክ እንደዛ ደግሞ ኢስተር የሚባለው ኦርጋኒክ ኮምፓውንድ ነው ልክ አልኮል OHን አስ ፈንክሽናል ግሩፕ እንዲያዘው ሁሉ ኢስተርም ደግሞ አስ ፈንክሽናል ግሩፕ የሚይዘው ወይ ደግሞ ኢስተር የሚታወቁበት አንዱ ምን ነው C ከኦክሲጅን ጋር ደብል ቦንድ ድጋሚ ደግሞ ከኦክሲጅን ጋር ሲንግል ቦንድ መስራቱ እቺ የኢስተር ምንድን ነች ፈንክሽናል ግሩፕ ነች ማለት ነው ተግባባን ስለዚህ ይሄ ኢስተር ይባላል ሶ ይሄን ኢስተር ማለት ሂት ማድረግ ከምን ጋር ከፖታሺየም ሃይድሮክሳይድ ጋር ሪአክት በማድረግ ማለት ነው ሂትና ከፖታሺየም ሃይድሮክሳይድ ጋር ሪአክት እንዲያደርግ በምናደርግበት ሰዓት አንዱን አልኮል የምናገኝበት መንገድ ነው ጀነራል ሪአክሽኑ ስንመጣ ጀነራል ሪአክሽን እየገባሽ ነው አይደል እሺ ይቀላል ብዬ አስባለሁ እሺ እቺም ቀላል ነች ግን ትንሽ ከሌሎቹ ወሰብሰብ ትላለች COOR ፕራይም ፍላሽ ዋት ፖታሺየም ሃይድሮክሳይድ KOH ከዛስ ሂት እንጠቀማለን ምን ሰጠናል RCOOK ከዛስ ፕላስ ዋት R ፕራይም OH በጣም ቀላል ነው ምን ተፈጠረ በዚህ ሰዓት R ቦንድ C ደብል ቦንድ O R ፕራይም ፕላስ ዋት KOH ነው ሲጻፍ ለየት አድርጌ ነጣጥዬ ጽፈው ሶ ይሄ R እና ይሄ R ፕራይም አልካይሎች ናቸው ወይ ደግሞ CH3 CH2 እያለ ልክ እንደ ቅድሙ እየቀጠለ መምጣቱን ያሳያል ይሄም ደግሞ ከዚህ በኋላም እየቀጠለ ይመጣል የሚለው ነው የሚያሳየው R ፕራይም ተመሳሳይ ናቸው ከዛስ ይሄ ፖታሺየም ያችን ቦንድ በሚፈጠርበት ሰዓት የቱ ጋር ነው የሚሰበረው እዚህ ጋር ይሰበራል እቺ R ትሰበራለች R ፕራይሟ ተግባባል ስለዚህ እቺ ከመታይ ትገባለች እዚህ ጋር ከኦ ጋር ቦንድ ታደርጋለች ሶ እቺ R ፕራይምስ ከOH አችን ጋር ታደርጋለች በሂሳብ ምን ይፈጠራል ይሄው ፈጥሮናል R ደብል ቦንድ C ሲንግል ቦንድ C O ከዛስ ከመታይ ገብታለች እዚህ የተሰበረው O ጋር እዚህ ጋር መጣለች K ከዛስ እቺ R ፕራይማችን ደግሞ መጣለች ከማጋ ቦንድ አግታለች R ፕራይም ከኦ H ጋር ማለት ነው ስለዚህ ይሄ ቀላል ነው ብዬ አስባለሁ በኤግዛምፕል ደግሞ በጣም ቀላል ነው ይሄ ጀነራል ሪአክሽን ነው ምን ቢፈጠር ይሄ ሪአክሽን ቢፈጠር ምን ፕሮዳክት ሰጠናል የሚለው ጀነራል ሪአክሽን ነው
ኤግዛምፕል ደግሞ እንይበት የቱ ጋር እቺ ምድረች ተባብለናል ኢስተርን አይደል ያለው ኢስተር አይደለች ይሄ ለኛ ኢስተር ነው ሶ ኢስተር ነው ፈንክሽናል ግሩፑ ምንድነው ተባብለናል ካርበን ደብል ቦንድ ኦ ነው አይደለ ስለዚህ እቺ የምታሳየው ይሄ ኮምፓውንድ ወይ ደግሞ ይሄ እንትን ኢስተር መሆኑን ይሄ ኮምፓውንድ ኢስተር መሆኑን የሚያሳየን ፈንክሽናል ግሩፕ ነው ልክ መቼ እዚህ ጋር መተን OH መሆኑን የምታሳየው አልኮል መሆኑን እንደምታሳየው ሁሉ እቺ C ደብል ቦንድ ኦ ምንድነች ማለት ነው ኢስተር መሆኑን የምታሳይ ፈንክሽናል ግሩፕ ነው ማለት ነው ተግባባን እሺ ስለዚህ ኤግዛምፕልስ እንደ በጣም ቀላል ነው እንምጣ ኤግዛምፕሉ ጋር ካልገባሽ እንደሆነ እያስቆምሽኝ እቺ ጎበዝ አልገባኝ ነው ምን አባቱ እሺ ስለዚህ እንምጣ ኤግዛምፕሉን እንጻፋት አንዴ ኤግዛምፕል CH3 COO CH2 CH3 ፕላስ ዋት ከማን ጋር ከፖታሺየም ሃይድሮክሳይድ ጋር ከዛስ ሂት እንጠቀማለን ሶ በሂሳብ ምን ይፈጠራል እስቲ እንስራ በጣም ቀላል ነው ለኛ ምን ነው ቅድም የጻፍ ነው መጀመሪያ እንጻፍ R prime plus KOH ምን ፈጥሮ ነበረ ሂት በምናደርግበት ሰዓት ምን ተፈጠረ እቺ እዚህ ጋር ያለችው ቦንድ ብሬክቶን አለች አይደለ ስለዚህ እቺ K መታ ከማጋ ነው ከአር ጋር ወይስ ከነዚህ ጋር ነው ሪአክት የምታደርገው ከነዚህ ነው እቺ K መታ የምታደርገው ከአር COO ጋር ነው ወይም ደግሞ R C ደብል ቦንድ O R ነበር አይደለ ሶ እቺ K መታ እቺን ቦንድ ተሰብርና ከዚህ ኦክሲጅን ጋር ትገናኛለች አይደለ ከዛስ እቺ R ፕራይም ደግሞ ትመጣና ከOH ጋር አይደለ ስለዚህ ለኛ R ማን ነው መጀመሪያው በዚህ ሪአክሽን ውስጥ ለኛ R ማን ነው CH3 ጎበዝ R ፕራይምስ ያው CH2 CH3 እስከ O ድረስ ያለችው ምክንያቱም እስከ O ድረስ R ፕራይም እስከ O ድረስ R ፕራይም CH2 CH3 ተግባባን ስለዚህ አሁን ሪአክሽን በመፈጠር ሰዓት እዚህ ጋር ያለው ቦንድ ይሰበርና አለን ከዛስ እቺ K መታ በዚህ ጋር ከኦክሲጅን ጋር ሪአክት ያደርጋል ይሄ ደግሞ አጠቃላይ መጥቶ ከOH ጋር ሪአክት ያደርጋል ምን ይፈጠራል R ወይ ደግሞ CH3 COO ብለን K ፖታሺየም C plus ከዛስ CH3 CH2 OH አይደለ ምክንያቱም CH2 እዚህ ጋር ቦንድ አለ ማለት እቺ መታ ትገባለች ከዛ CH3 CH2 OH ተጋባል ስለዚህ ማን ነው እዚህ ጋር ኢታኖል ማለት ነው አይደለ ስለዚህ ኢታኖልን ፕሮዲዩስ አደረገ ማለት ነው ሶ ኤግዛምፕል እሺ አሰሪያለሽ ሃይድሮላይዝ ኦፍ ኢስተርን ወይ ደግሞ ኢስተርን ከፖታሺየም ሃይድሮክሳይድ ጋር ሪአክት ማድረግ ሂትን በመጠቀም ምን እናገኛለን ማለት ነው አልኮል እናገኛለን እዚህ ጋር ስንመጣ ምን ኢስተርን ወይ ደግሞ ይሄ እዚህ ጋር ያለውን ኮምፓውንድ ከፖታሺየም ሃይድሮክሳይድ ጋር ሪአክት እንዲያደርግ አድርገን ምን ፈጠርን ኢታኖልን ፈጥረናል ማለት ነው ተግባባን እሺ አንቺ መሰረን ኤግዛምፕል እንስራ ወይስ ልስጥሽ ወይስ አንድ እንስራ መጀመሪያ ልስጥሽ ቆስ አባቱ እሺ አቆ ልስጥሽ አንቺ መሰረው ልስጥሽ እሺ ያው CH3 CH2 COO CH3 plus potassium hydroxide with heat እሺ ሶ ፕሮዳክቱን ፈልጊ እስቲ እሺ ያው ጨዋታ ነው ወራር ላይ የሚፈጠረው እዚህ ጋር የሚፈጠረው አልኮል ነው አይደል ቀጣይ ስሙ ማን ነው አልኮሉ CH3 ከያለን ከምናንዛዛው ዝም ብለን አልኮሉን ስሙን እንጻፈው
እሺ ስም ከጠፋብሽ ኢትናል ጠይቂ እሺ ኦኬ ብለሽ ልክ ነሽ ይሄ ለኛ አር ነበረ አራችን እስከዚህ ድረስ ይሰበርና ከኬ ጋር ያክት ያደርጋል ልክ ነሽ ይሄው ጽፈሻል ፕላስ አልሽ ከዛ እቺ ኦኤች ደግሞ ከአር ፕራይም ጋር አር ፕራይማችን ለኛ 1 2 3 ነው ባለ 3 ካርበን ከኦኤች ጋር አይደለ ስለዚህ ስሙ ማን ነው ኮባዝ ፕሮፓኖል በቃ ፕሮፓኖል ባለ 3 ካርበን አልኮል ስለዚህ ነው ማለት ነው ይቀላል አይከብድም ብዬ አስባለሁ በጣም ጨዋታ ነች ሶ ፕሪፓሬሽን ኦፍ አልኮል የምናዘጋጅባቸው መንገዶች እነዚህ ናቸው ማለት ነው አንደኛው ማን ነው አሲድ ካታላይዝድ ሃይድሬሽን ኦፍ አልኪን ሁለተኛው ሃይድሮላይዝ ኦፍ አልካይል ሃላይድ ሶስተኛው ደግሞ ሃይድሮላይዝ ኦፍ ኢስተር አሲድ ካታላይዝድ ሃይድሬሽን ኦፍ አልኪን ስንል አልኪን ላይ ምን ጨምረን ውሃ ጨምረን ከምን ጋር አሴ ካታሊስት ምን ተጠቅመን ዳይሉት አሲድን በመጠቀም ወይ ደግሞ ዊክ አሲድ ይሄ ሃይ የሆነ ወተር አማውንት ያለውን አሲድ በመጠቀም አልኪል ላይ ውሃ ጨምረን በዛ በመጣሰ ደግሞ ሃይድሮላይዝ ኦፍ አልካይል ሃላይድ ላይ ደግሞ አልካይል ሃላይዶችን ወይ ደግሞ እነዚህ CH3 CH2 እያሉ ምን የሚይዙ ሃሎጂኖችን በተጨማሪ የሚይዙ አልካይል ሃላይድ ይባላሉ CH3 CH2 እያለ እየመጣ ግሩፕ 7 ኤሌመንቶችን ከያዙ አልካይል ሃላይድ ይባላሉ እነዚህን አልካይል ሃላይድ ከማጋ ከሶዲየም ሃይድሮክሳይድ ጋር ምን በማድረግ ሪአክት እንዲያደርጉ በማድረግ አሁንም አልኮል መስራት እንችላለን ሁለተኛው መንገድ ሶስተኛውስ ሃይድሮላይዝ ኦፍ ኢስተር ይሄ ኢስተር የሚባለው አስ ኤ ፈንክሽናል ግሩፕ ማንም ይዝ COO ወይም ደግሞ C ደብል ቦንድ O ሚሊዮን አስ ኤ ፈንክሽናል ግሩፕ የሚይዝ ኦርጋኒክ ኮምፓውንድ ነው ይሄን ኦርጋኒክ ኮምፓውንድ ከማጋ ከፖታሺየም ሃይድሮክሳይድ ጋር ሪአክት እንዲያደርግ ሂትን በመጠቀም ምን ማምረት ይችላል ነው አልኮል ሶስት ናቸው ማለት ነው አንደኛው ሃይድሬሽን ኦፍ አልኪል ሁለተኛው ሃይድሮላይዝ ኦፍ አልካይል ሃላይድ ሶስተኛው ሃይድሮላይዝ ኦፍ ኢስተር ሶስት ናቸው ማለት ነው ተግባባን ሶ ቀላል ነው ሃይድሮላይዝ ኦፍ እንትን ፕሪፓሬሽን ኦፍ አልኮል በቃ